የትኛው ቢዝነስ ያዋጣል ማለት ነው። ቢዝነስ ብላችሁ ከአንደበታችሁ እስከወጣ ድረስ ቢዝነስ የትኛውም ቢዝነስ ያዋጣል። ይሄ ነገር ስንታችሁ ናችሁ ምናፍቃችሁ? እኔ የመጨረሻ ምናፍቀኝ ጨጓራ ያመኛል፣ ግን በቃ በለዋለሁ አይገልጸውም። ዛሬ ግን ጁማ ግን ፌር አይደለም። ይሁን ለማንኛውም የብዙ ሰው ጥያቄ የሆነውና ዛሬ ለአምስተኛው ለስድስተኛ ጊዜ አወራዋለሁ። አሁንም በተደጋጋሚ እየመጣ ስለሆነ ነው። ኢምፖርትም ይሁን ሀገር ውስጥ ቢዝነስ ምን ብናመጣ ያዋጠናል ብላችሁ የምትጠይቁ ሰዎች፣ አገር ውስጥ ቢዝነስ ላይ ደግሞ ምን ብንሰራ ያዋጣናል ብላችሁ የምትጠይቁ ሰዎች ማለት ጥያቄው ትክክል አይደለም። እንደዚህ አይነት ጥያቄ በፍጹም አይጠይቅም። የትኛው ቢዝነስ ያዋጣል ማለት ነው። ቢዝነስ ብላችሁ ከአንደበታችሁ እስከወጣ ድረስ ቢዝነስ የትኛውም ቢዝነስ ያዋጣል። የትኛውም፣ ምክንያቱም ቢዝነስ ነው። ቢዝነስ ብሎ የማያዋጣ የለም። ምክንያቱም ዘራ ይዞ የሚዞረው ሰውዬ ባያዋጣው ለምንድን ነው ዘራ ብሎ ከመገናኛ እስከ ለቡ የሚሄደው? ስለሚያኖረው ነው፣ ስለሚያበላው፣ ስለሚያጠጣው ነው። ከሱ የተሻለ ነገር ያስፈልገዋል ምናምን፣ እሱ ሌላ ጥያቄ ነው። ነገር ግን ቢዝነስ እስከሆነ ድረስ ሊስትሮም ሆነ ወዛደርም ሆነ በየመንገዱ ላይ ምናምን የትኛውም ዓለም ላይ ትልልቅ ቢዝነሶች ምናምን ባያዋጣ በፍጹም አይሰራም። ስሙ ቢዝነስ ነው። ምን ብንሰራ ያዋጣናል? እናንተ ለየትኛው ነገር ብቁ ናችሁ? እኔ ጣፈንታ ይሄ ነው ምናምን ውስጥ ራሱ የሚነግርህ ነገር አለ። ሰው ስለሰራ ወይም ደግሞ ከላይ ስለበላበት አይደለም። ሁለተኛ ለስትራግል ራሳችሁን ዝግጁ አድርጋችኋል ወይ? ቢዝነስ ሞር ሰክሰስፉል የሚያደርጋችሁ ሆቢ ነው። ልትሰሩት ያስባችሁ ነገር ሆቢያችሁ ሲሆን፣ ለምሳሌ የሆነ ቆይ ዶሮ፣ ለምሳሌ ዶሮ የሚያረባ ሰው አለ አይደል? አንድ ሰው ሆቢው ካልሆነ ዶሮ የሚያረባው ሰውዬ ወደ የዶሮቹ በረት ነው የሚባለው ምናምን አረ ወደዛ ሲገባ አፍንጫውን ይዞ ነው የሚገባው። እየደበረው ነው። ቁጫጭ ነው ምናምን የሚባሉት ነገሮች እንዲነኩት አይፈልግም። ቢኮዝ ከነዛ ዶሮዎች የሚፈልገው ትርፉን ነው፣ ገንዘቡን ነው። ሆቢው ግን አይደለም። ባይቦንበት ባይሸተው ነው ደስ የሚለው። እንደዛ በፍጹም ውጤታማ ልትሆን አትችልም። ዶሮ የሚያረባው ሰውዬ ግን ሆቢው ከሆነ ዶሮ ማርባት ሽታው ለሱ ሳቬጅ ነው። ዋው ይላል። ቢኮዝ ሆቢው ነው። በቃ ምንም መቆሸሹ ምናምን በቃ መዝናኛው ነው። እንደዚህ አይነት ሰው ሰክሰስፉል የመሆን ፕሮባቢሊቲው በጣም ሃይ ነው። ወደዛ ወደሚያረባበት ቦታ ሲሄድ ደስ ብሎት ነው የሚሄደው። ኖት እንደዚህ ስራ ስለሆነ ምናምን አይደለም። በቃ መዝናኛው ነው። በቃ ይዝናናበታል። ሆቢው ነው። በዛ ላይ ደግሞ ገንዘብ ያገኝበታል። ይሄንን ሰው ሰክሰስፉል አትሆንም ብትለው በግድ ይሆናል። እናንተ መጀመሪያ ቼክ አድርጉት። ምንድን ነው የምትፈልጉት? ማን ያንን ቢዝነስ የፈለጋችሁት ማን ስለሰራው አይታችሁት ነው ወይስ እናንተ ውስጣችሁ ያለ ሆቢያችሁ የሆነ ነገር ነው? ብዙ ሴቶች ለምሳሌ ኮስሞቲክስ ሆቢያቸው ሂውማን ሄር የሆነ ነገር ምናምን ጥሩ ነው። ከተማ ውስጥ ሂውማን ሄር ነጋዴ ማአት ቢሆን እንኳን ማለት ነው ማዳረስ አይቻልም። ማለት እየተለመደ በመጣ ቁጥር ማለት ነው ሞር ክፍለ ሀገራቶችን በደንብ እየተጠቀሙት ነው። ያለን ቁጥር ብዛት ደግሞ በጣም ብዙ ነው። እንደዚህ ግርግር ስታዩ ምናምን ብዙ ሊመስል ይችላል። ነገር ግን እነከሌ ይሰሩት የነበረውን ነገር እናንተ ራሳችሁ ደግማችሁ መስራት ሳይሆን ምን ጨምሬበት ምን በተሻለ መንገድ በየትኛው ሁኔታ መሸጥ አለብኝ ብላችሁ ካሰባችሁ እመኑኝ የተሻለ ቢዝነስ ማምጣት ትችላላችሁ። ከዛስ ኢንቫይሮንመንቱን ማየት፣ ሰርከምስታንሳችሁ ማየት፣ እናንተ በኩል መቅረብ ይችላል ወይ ብላችሁ የምታስባቸውን ነገሮች ማሰብ፣ እሱን ነው መጀመሪያ ታጠናውና ቢኒ ይሄንን ልሰራ ፈልጌ ነበር ካልከኝ ይሄ ማለት እንደዚህ ነው፣ እንደዚህ ቦታ ነው የሚመጣው፣ ለነዚህ ስራዎች ኦነሮቹ እነዚህ ሰዎች ናቸው። እቃውን ስትረከብ ከዚህ ቦታ ተረከብ፣
እቃውን ስትሸጠው ደግሞ እዚህ አካባቢ ደግሞ ብትሸጠው መወር የተሻለ ነው። አንተ የት ጋር መሸጥ ፈለግ? አንቺ የት ጋር መሸጥ ፈለግሽ? ስትሸጩ ይሄን ጨምሪበት ተባብለን ልንመካከር እንችላለን። ተባብለን ልናወራ እንችላለን። አዘርዋይስ ግን ምን ብንሰራ ያዋጣል ካልከኝ ዘራም ብትሰራ ያዋጣል። ቢኮዝ አንተን የምታውቀው ራስህ ነህ ወዳጆቼ። ከዛ አንጻር ነው። ኢምፖርትንም በተመለከተ ምን ኢምፖርት ብናደርግ ኢምፖርት ለማድረግ ምን ያህል ብር ያስፈልጋል? ምን ባሊስቲክ ነው? ኒውክሌር ነው? ዙ 25 ነው? ምንድን ነው የምታመጣው? ኢምፖርት ለማድረግ ስንት ብር ያስፈልገኛል? ምንድን ነው የምታመጣው? ሁሉም ኮንቴነር እኮ ዋጋው ተመሳሳይ እኮ አይደለም። ሁሉም ኮንቴነር እኮ የሚይዘው እቃ አንድ አይነት እቃ እኮ አይደለም። እነዛ እቃዎች ሁሉ ተመሳሳይ ዋጋ አላቸው ማለት እኮ አይደለም። 20 ፊት 30 ሚሊዮን እና 40 ሚሊዮን የሚፈጅ እቃ አለ። 20 ፊት 40 ፊት 6 ሚሊዮን ለምሳሌ ጫማ 6 ሚሊዮን አካባቢ እንደዚህ ሊፈጅ ይችላል። ስለዚህ ይሄንን ነገር ማስመጣት ፈልጌ ነበረ ሲሆን ይሄንን ቢዝነስ መስራት ፈልጌ ነበረ ሲሆን በደንብ ልንማማር እንችላለን። እኔ ምንም ከናንተ እግዚአብሔር የተሻለ ነገር ነው ሳይሆን ማስተማር ሳይሆን እንማማራለን፣ ማስረዳት ሳይሆን እንረዳዳለን። እናንተ ጋር እኔ ጋር ያለውን ነገር እናወራለን። ይሄን ለማድረግ ደግሞ እኔ ጋር መጥቶ የከፈለ ሰው አለ። እሺ ማማከር ብላችሁ አስቡት። እሺ ነገር ግን እኔ ጋር መጥቶ አንድም ሰው አንድም ብር ከፍሎ አያውቅምም፣ አይከፈልም። በደንብ እናወራለን። አልሐምዱሊላህ የዚህን ሀገር የቢዝነስ ኮንቴክስት በደንብ አልሐምዱሊላህ በደንብ ያውም አንብቤው አይደለም፣ በወሬ ሰምቼው አይደለም፣ እንዲሁም ደግሞ በፊልም አይቼው አይደለም፣ ገምቼም አይደለም። ኦልሞስት እንደቀልድ 17 ዓመት ሙሉ አልሐምዱሊላህ በደንብ ሰርቼው ነው የማውቀውና ምናልባት ለአንዳንዶቻችሁ ቀልድ ሊመስል ይችላል። ምክንያቱም ቲክቶክ ላይ እጅግ በጣም ብዙ ቀልድ ስለሚበዛ በዛ አይን አስባችሁ ከሆነ ተሳስታችኋል። አልሐምዱሊላህ የተገናኘንበት ቦታ ሊሆን ይችላል ይሄ ነገር፣ ግን እናንተ ለመርዳት ኤኒታይም ዝግጁ ነኝ። ብናወራው በደንብ ብዙ ነገር መቀየር እንችላለን። ኖት ራሳችሁን፣ ኖት ቤተሰብን፣ ሀገር መቀየር አቅማችሁ። ውድ የቢኒ ባባ ቤተሰቦች ጁምአችሁ፣ ሌሎች እምነት ተከታዮች ደግሞ አርባችሁ ፏፈሽ ይበልልን። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። እደግመዋለሁ፣ እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ። ሼር እያደረጋችሁ